እኔ የምለው ለካ ሰሞኑን ኧረ በጣም ምን ሰሞኑን ብቻ ብዙ ቀን ሆነኝ እንደነዚህ አይነት ቆንጆ ቤቶች የማን የማን እንደሆኑ ጀግኖች ጀግኖች ልበላችሁ እንጂ ጀግኖች የሚል ቃል ያንሳልና እህቶቼ የሰሩትን ቤት አብዛኛ ቤት የምፈርሸውን ቲክቶክ ላይ ነው የምታዩት። ቲክቶክ ላይ በማየት የቤት ማስታወቂያ ምሰራ እየመሰላቸው ብዙ ልጆች ቤትና ቦታ ታሻሽጣለህ ወይ እያሉ ይመጣሉና እኔ ቦታ ቤት አይደለም። በነገራችን ላይ እነዚህ የምታዩት የሚያማምሩ ቤቶች የጀግኖች የእህቶቻችን ስደት ላይ ሆነው ቤታቸውን ከሰሩ በኋላ እንዲህ ውብ አድርገው ቀጥሎ የቤት ዕቃ ደግሞ ሲያስገቡበት የምቀርጽላቸው ቤት ነው። በየቦታው ሄጄ ያው እኔ ለራሴ ማስታወቂያ ስል ነው የምቀርጸው፣ እነሱ ግን ይለያሉ። የምሬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? በክረምቱ ያው ሙቀት ሊገለን ነው፣ ዝናብ የለም በወሎ ዘንድሮ። ያው እኔ አላቅም እንዴት እንደምንሆን፣ ለዛ ነው በውስጥ ብቻ ላይ ዛሬ ማለት ነው። እኔ መሸፋፈን እወዳለሁ፣ ግን ብርድ የለም። ካሁን በኋላማ ጃፖኒ ምናምን ካለበስን ራሱ አይሆንም። ምክንያቱም አረብ ሀገር ሆነ እኮ ሀገራችን ራሱ በረሃ ሆነናል። በቃ ከበረሃ ተመድበናል እና አላችኋለሁ። ይሄ የምታዩት ቆንጆ ቤት እንግዲህ የማን እንደሆነ ታውቃላችሁ? የመዳም ቅመም፣ በቃ የመዳም ቅመም ናት። እንደዚህ አድርጋ ቅመም ያስመሰለችው ቤቷን አያችሁት? አቤት 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 አቤት! እኔ ብዙ ቤቶችን አያለው፣ ግን አብዛኛ ቤት ቤተሰብ ይፈልጋል። ይሄን ነገር እደጋግማለሁ እና በቃ ጀግና አባት ወይ ደግሞ ጀግና ወንድም ጀግና ባል ካለሽ እንደዚህ ውብ ሆኖ ይጠብቅሻል። በቃ የፈለጋችሁት፣ በተለይ ጀግና ባል ካለሽ የኔ እናት አንቺ ብር ከፈለግሽ አትላኪ፣ ላኪ ከጀመርሽለት አንዴ ማለት ነው ቁሞ ከየትም እያመጣ እያሟላ ቤቱን ይጨርሳታል። በቃ እያሟላ ከራሱ ማለት ነው። እንዴት እንደሚደረግ እንዴት እንደሆነ በቃ አባት ቁሞ ያሰራ ቤት እንዴት እንደሆነ ታውቃላችሁ? አሁን አብዛኞቻችሁ ወደዚህ ሀገር ስትመጡ ቤታችሁን እንደገና ነው የምትቀይሩት። ምክንያቱም መሰላችሁ ያ ቤት ከውጭ አብለጭልጨው ሊልኩላችሁ ይችላሉ። ውስጥ ስትገቡ ደግሞ የሚያስፈልገው የጎደለው የግድግዳ መብራት፣ ኮርኒሱ፣ እናንተ በማትፈልጉት ነገር በቃ ግድግዳው፣ ብዙ ነገሮችን ስትመጡ ነው ቀይርር የምታደርጉት። ሙሉ ገመዱን ዝርጋታ ራሱ የምታደርጉት ራሳችሁ ናቸው፣ ከመብራት ጀምሮ ማለት ነው። እና ዛሬ ምን ላስጠነቀቅ ነው፣ ያው ከቲክቶክ የሚመጡ ናቸው እንደዚህ አይነት ጥያቄ እንኳን የሚጠይቁኝ። 80 ቆርቆሮ ነው ቤቴ፣ ለ80 ቆርቆሮ የሚሆን አረቢያ መጅሊስ ስራልኝ ብላችሁ የምትመጡ ልጆች እንዴት ናችሁ? ደህና ናችሁ? መሳቅ አልችልም። በነገራችን ላይ ጉፋን አለቀ ብሎኛል። 80 ቆርቆሮ ነው ቤቴ፣ 100 ቆርቆሮ ነው፣ 60 ቆርቆሮ ነው እያላችሁ ገምተው ትላላችሁ። አልፈርድባቸውም። እናንተ ስለማታውቁት ሊሆን ይችላል በቆርቆሮ የምትነግሩኝ። ለምሳሌ እኔ እዚች ቁጭ ያልኩበት ክላስ አንድ ክላስ ናት። ላስረዳችሁ። አንድ ክላስ ማለት ደግሞ እንደ ማንኛውም ክላስ 4 ማዕዘን ነው አይደለ? 4 ማዕዘኗ አንድ ማዕዘን ሲቀር 3 ማዕዘን ናት የምትለካው። ስፋት ጎንና ጎን፣ በቃ ስፋትና እርዝመት እንጂ የምትለካው አንድ ክላስ ናት። 80 ቆርቆሮ አይደለም እንዴ! እኔ ነፈርኩኝ። 80 ቆርቆሮ ስንት ሜትር መጅሊስ ሊጨርስ ይችላል ብላችሁ ስትመጡ ወይኔ ይዋ። እና ዙሮ አንድ ክላስ 80 ቆርቆሮ ማለት 3 ክላስ ሊሆን ይችላል፣ 4 ክላስ ሊሆን ይችላል። ገባችኋ? ስለዚህ እናንተ ደግሞ አረቢያ መጅሊስ የምትፈርሿት አንድ ክላስ ናት። 4 ማዕዘን ሆና አንድ ክላስ ሳሎን፣ በቃ ሳሎኑን ደግሞ እንደሰራ ባለሙያ ይገመታል። ስንት አድርጎ እንደሰራት 4 በ4 ያርገው፣ 5 በ5 ያርገው፣ 6 በ6 ያርገው፣ 3 በ4 ያርገው፣ የምናውቀው ነገር የለም። ሜትር ይዘን ስታለካ ነው ድረስ አንድን ቤት እዚህ ውስጥ አሁን እየተኛሁኝ ግን ሜትሩን አላውቀውም። ተንስቼ በሜትር ይዤ ካለካሁት
ቤቱ ስንት እንደሆነ በማየትም አይታወቅም። ቪዲዮ ሁላ ልካችሁልኝ ሜትሩን እየውና አወቀው የምትሉ ልጆች አላችሁ። እኔ አሁን ሀገር ቅርብ ሲሆን እጅ ራሴ ነኝ የምለካው። ግን የሩቅ ሀገር ሲሆን ትራንስፖርት ምናምን ከባድ ሲሆን እዛው ባለሙያ አስለኩ ምናምን ስለምላቸው በዚህ ነገር ነው የምንቸጋገረው። ስለዚህ በቆርቆሮ አትናገሩ፣ ይቅርታ አድርጉልኝ። ያው ይህንም ማስተማር ነው ያለብኝ። ነገርኳችሁ ያለውን ነገር። በቆርቆሮ አይገመትም። ሳሎን ብቻ ነው የምታስለኩት። ሌላው ደግሞ አልጋ፣ ቁምሳጥን ምናምን ደግሞ ሜትር አያስፈልገውም። ምኝታ ክላስ ነው። ማንኛውንም አልጋ ይዛል፣ ማንኛውንም ቁምሳጥን ይዛል። በቃ ሜትር ከ50 ሜትር ከ20 የፈለጋችሁትን አድርጋችሁ ልኬት አያስፈልገውም። እናንተ ግን አልጋው ይበቃናል ወይ ነው እንጂ ቤቱ መለካት የለበትም። ምናልባት መለካት ያለበት ኪችን ካቢኔት ነው። ኪችን ካቢኔት ደግሞ ምን መሰላችሁ? ግድግዳ ላይ የሚተከል ከሆነ ነው በካሬ የሚሰራው። ብሎኬት ቤት ከሆነ ቤታችሁ ግድግዳ ላይ ስለሆነ ልክ እንደ አረቦቹ ኪችን ካቢኔቱ የሚሰቀለው ያን ሰዓት ኪችኑ መለካት አለበት። በዚህ ቦታ ውሃ አለው፣ በዚህ ቦታ ማጠቢያ አለው፣ በዚህ ቦታ ፍሪጅ ይቀመጣል፣ በዚህ ቦታ ኦቭን ይቀመጣል ተብሎ ያ ትልቅ ኪችን ነው፣ ያ ይለካል። ይሄ ግን እኔ የምሰራው ተንቀሳቃሽ ኪችኖች ለጭቃ ቤት ለእንጨት ቤት የሚሆኑ ስለሆነ እነሱ ልኬት አያስፈልጋቸውም። እነዚህ ኤሎች አሁን ከርቤ ያላቸው ማንኛውም ቤት ሄደው መግባት ይችላሉ። ሜትራቸው ትንሽ ነው። ራሳቸውን ይዘው ይንቀሳቀሳሉ። ግድግዳ ምናምን አይደለም፣ ራሳቸውን ይዘው ነው የሚቆሙት። ልክ እንደ ዶላብ ነው የሚቆሙት። እነሱ ምንም አይነት ሜትር አያስፈልጋቸውም። ገባቸዋ? እና ለዛ ነው ላስረዳ ብዬ ነው። እንግዲህ ቤታችሁን እንደዚህ አድርጋችሁ ከሰራችሁ በኋላ የቤት ዕቃ ግድ ነው። አንድ ቤት ቁሞ ተሰርቶ ፏ ብሎ ካበቃ በኋላ ዕቃ ከሌለው እኮ ምንም ነው። ግን ታውቃላችኋ? የምሬ ነው። ቤት ማለት የሚቻለው አንድ ቤት ዕቃ ሲገባበት ብቻ ነው በቃ። ምክንያቱም አንድ ሳሎን ከምንጣፍ ጀምሮ ለምን ትራስ ፍራሽ አይሆንም? ምንጣፍ መፈረሻ ከሌለው ሰው እንዴት ነው እንግዳ የምንቀበለው? እንዴት ነው ወይት ነው የምንቀበለው? ከዛ ያው መኝታ ክላስ የታወቀ ነው፣ እሱ ትልቅ ስራ አለው። ኪችን ያው መስሪያ ቦታ ነው። ሳሎናችን ግን ግድ ነው እላችኋለሁ። ስለዚህ ብዙ ልጆች የቤት ዕቃ አሁን በጣም ከብዷል። ቤት መስራት በሉት። ቤቱን የቤት ጣጣ ጨረስን ብላችሁ ከጨረሳችሁ በኋላ ተመልሳችሁ እንደገና ጥያቄ የሚሆንባቸው የቤት ዕቃ ነው። ግን ባለፈ ደግሜ አልናገርም፣ ተናግሬያለሁ። የሆነ ነገር ማስቀደም ነው። አልጋውን አንድ ጊዜ፣ ሳሎን ያለውን መጅሊስ አንድ ጊዜ፣ ፍሪጅ፣ ቴሌቪዥን ምናምን አንድ ጊዜ አድርጋችሁ በሶስቴ አራቴ መገላገል ነው እንጂ በአንድ ዕቃውን አንጥቼ አስገባውሎ ማለት ያው ጦርነት ነው። ሌላ ቤት ጀምራችሁ እንደምትሰሩት ቁጠሩት። በቃ ወላሂ ነው የምላችሁና በርቱ፣ ጀግና ናችሁ፣ ጠንካራ ናችሁ። ምክንያቱም እንደዚህ አድርጋችሁ ቤታችሁን ውብ አድርጋችሁ አሁን ይሄ ቤት የት ሀገር መሰላችሁ ቪዲዮ ያደረግኩት? መጀመሪያ ላይ የነበረው ባቲ ነው። እሺ፣ ሁለተኛ ላይ ያለው ደሴ ነው። ሶስተኛ ላይ የነበረው ደግሞ ኮምቦልቻ፣ አራተኛ ላይ የነበረው ሰንበቴ። በዚህ ላይ 5 ቪዲዮ። አንዱ ደግሞ ሀይቅ ነው። እስቲ ስንት ሀገር ነው የጠራሁት? 5 ቪዲዮ ነው። በዚህ ሁሉ ሀገር ውስጥ እንግዲህ የተለያዩ ቤቶችን የሄድኩበትን እና ደስ ያለኝን ቤት ነው እዚህ ጋር ይዤላችሁ የመጣሁት። ያው ብዙ ቤት ነው የምለቀው። እነዚህ ቤቶች ደግሞ ደስ ስላሉኝና አሰራራቸው፣ ኮርኒሳቸው፣ ሁሉ ነገሩ በጣም ምርጥ ነው። በቃ እቃው የገባበት ማች ነው። አሰራሩም ይለያል። ያው ቤታችሁን እያበላለጥኩ አይደለም። ያ ሰው እንዳቅሙ እንደ ፍላጎቱ ዲዛይን ነው የሚያሰራው። ከፍላችሁ ራሱ በገዛ ብራችሁ ባለሙያው ራሱ ከፍላችሁ ቤታችሁን በምትፈልጉት ቀለም ላይ ቀባላችሁ፣ በምትፈልጉት ዲዛይን ላይ ሰራላችሁ ላይ ይችላል። እንደዚህ አይነት እድል ነው ያለው። እናንተ ኮርኒሱ እንደዚህ አድርግ ብላችሁ ሰጣችሁት
እሱ ግን አበላሽቶ የሚሄድበት አጋጣሚ አለ። በጣም ከባድ ነው። አሁን አይታችሁ ከሆነ ይሄ የግድግዳ ጂፕሰን ራሱ እንደዚህ እያለ ይለቃል። በቃ የምሬ ነው። በጣም ያሳዝናል። እንደዛ እንዳይሆን ቤተሰቦቻችሁ ቤታችሁን ሲሰሩላችሁ ለጠንካራ ባለሙያ ይስጡ። በቃ ታዋቂ ሆነ